ኔትወርኪንግ ሲስተም ስራ ላይ የተለያዩ ፕላትፎርሞች አሉ። በእነሱ ፕላትፎርሞች መሰረት እንዴት መስራት እንዳለባችሁ በምን ማግባብ ብትሰሩ ደግሞ ሞር ኢፌክቲቭ እንደምትሆኑ የተለያዩ ቪዲዮዎችን እየሰራው እንደነበረ ይታወቃል። ዛሬ ደግሞ አንድ ጽድት ያለና በጣም በጥሩ ሁኔታ ልትሰሩበት የምትችሉትን ፕላትፎርም ነው ይዤላችሁ የመጣሁት። ይሄን ፕላትፎርም ትወዱታላችሁ። ገና እንደተጀመረ ነው። ይሄ ፕላትፎርም እንግዲህ በኢትዮጵያ ውስጥ እየተጀመረ ያለ ፕላትፎርም ነው። በማንኛውም ኤክስቼንጅ፣ በማንኛውም ዊዝድሮው፣ በዩኤስዲቲ ዋሌት፣ በባይናንስ፣ በባንክ፣ በተለያዩ በቴሌብር በማንኛውም ባንክ ዊዝድሮ እና በማንኛውም ዋሌት ዊዝድሮ ማድረግ የምትችሉበት ፕላትፎርም ነው። ይሄን ፕላትፎርም እንዴት ሬጂስተር ማድረግ እንደምትችሉና በምን አግባብ ደግሞ መስራት እንደምትችሉ ዛሬ ያለውን ቪዲዮ አሳያችኋለሁ። በፊት አወርጄው ስላወረድኩትኝ ምንም አይነት ፕሮሰስ አይፈጅም። እዚህ ጋር ሱቫ የሚል ፕላትፎርም ታወርዳላችሁ። ልክ እዚህ ጋር እንደምታዩት እኔ ስላወረድኩት የተለያዩ ፊቸሮች አሉት። በጣም ደስ የሚል ቀጥታ ዞን ሲገባ እንደዚህ አይነት ፊቸር ነው ያለው። ምንድነው የምናደርገው? እዚህ ጋር ቀጥታ በጂሜል አካውንታችን ሎጊን እንላለን። የተለያየ ጂሜል አካውንት ሊኖረን ይችላል፣ ግን በፈለግነው ጂሜል አካውንት ሎጊን እንላለን። እኔ ለምሳሌ እዚህ ጋር እንደምታዩት ይሄን የኔን የመጀመሪያውን ጂሜል አካውንት ሎጊን ብዬ ላሳያችሁ። የፕላትፎርሙ እንደገባችሁ የሚመስለው ፊቸሩ ይሄንን ይመስላል። የተለያዩ ሀገራት ፊቸሮች አሉት። በጣም ጽድት ያለ ፕላትፎርም ነው ያልኳችሁ ለዚህ ነው። ኢቭን እንኳን የግራፊክስ ሲስተሙ በጣም ነው የሚያምረው። ጽድት ያለ ግራፊክስ ሲስተም ነው ያለው። ስለዚህ ይሄን ፕላትፎርም አለመስራት አይቻልም፣ ወይም ደግሞ በጣም አድቫንቴጅ ታገኙበታላችሁ። ትልቁ የሃላ ሰከንድ ፕላትፎርም ነው። ስለዚህ እዚህ ፕላትፎርሙ ላይ ዛሬ ነገ ሳትሉ ጊዜያችሁን ምንም አይነት ከእናንተ የሚጠበቅባችሁ ኢንቨስትመንት የለም መስራት አለባችሁ ብዬ አስባለሁ። ስለዚህ ቀጥታ ምንድነው የምታደርጉት? እዚህ ጋር አሁን ለምሳሌ ኢትዮጵያውያኖች አሉ፣ በጣም ብዙ ሰዎች አሉ። ልክ እዚህ ጋር እንደምታዩት ማለት ነው። አሁን ይሄን ብታዩ ይሄ እንደምታዩት የኔ ፕላትፎርም ነው፣ ወይም ደግሞ የኔ እንትን ሲስተም ነው ማለት ነው። እዚህ ጋር ልክ እንደምታዩት እዚህ ጋር ይኸው ኮይን ሴለር ነኝ። እዚህ ጋር ዲዛይኑ ይሄንን ይመስላል። ወይም ደግሞ ታሉ እነዚህ ፊሊፒንሶች አሉ፣ እነ ኔፓሎች አሉ። እዚህ ጋር ልክ ሀገሮች እነ ኔፓል የተለያዩ ሀገራቶች አሉበት። ስለዚህ እናንተ ደግሞ በምትፈልጉት በእናንተ ኔትወርክ ሲስተም ወይም ደግሞ በእናንተ ኔትወርክ ሪጅን ነው የምትከፍቱት ማለት ነው። ስለዚህ ትልቁና ዋናው ነገር ይሄን ካወረዳችሁ በኋላ ምንድነው የምታደርጉ? ቀጥታ የምታደርጉት ነገር እዚህ ጋር ሴቲንግ ኤንድ ፕራይቬሲ ወይም ደግሞ ከዚህ ጋር ኢንቫይቴሽን ኮድ የሚል ይመጣላችኋል። እሱን ኢንቫይቴሽን ኮድ ታስገባላችሁ። ከዛ ካስገባችሁ በኋላ ቀጥታ ሴቲንግ ኤንድ ፕራይቬሲ ትሄዱና የእናንተን የራሳችሁን ቼንጅ ፓስወርድ ወይም ደግሞ የማይጠፋባችሁን ፓስወርድ ሎጊን ትሉታላችሁ ማለት ነው። ይሄ የሚጠቅማችሁ ምንድነው? ሌላ ቀፎ ላይ ሄዳችሁ የአይዲያችሁን ይዛችሁ ሌላ ቀፎ ላይ ሄዳችሁ ገብታችሁ መስራት ትችላላችሁ ማለት ነው። በዚህ በራሱ ዩዘር ኔም ማለት ነው። ከዛ በኋላ የምታደርጉት ፌስ ቬሪፊኬሽን ነው። ፌስ ቬሪፊኬሽን ደግሞ ይኸው እዚህ ጋር እንደምታዩት ገብታችሁ ፌስ ቬሪፋይ ማድረግ ትችላላችሁ። ፌስ ቬሪፋይ ካደረጋችሁ ቬሪፊኬሽኑን ኦልሬዲ ቬሪፋይድ የሚል ሲስተም ይመጣላችኋል። ይሄ እንደምታዩት ቬሪፋይድ ሆኗል። ስለዚህ ቬሪፋይድ ከሆነ በኋላ ቀጥታ የምንሄደው ምንድነው? ይችን የሆስት ምልክቷ ወይም ደግሞ ከታች የምታዩት ይችን የአረንጓዴ ምልክት የማይክ ምልክቷን እንነካለን ማለት ነው። ልክ እዚህ ጋር እንደምታዩት ይችን የማይክ ምልክት እንነካለን። እዚህ ጋር የማይክ ምልክቷን ስትነኳት ቀጥታ ይዟችሁ የሚገባ ወደ እናንተ የመስሪያ ወንበር ነው ማለት ነው። እናንተ የምትሰሩበት ወንበር ላይ ይዟችሁ ይገባል ማለት ነው። ለምሳሌ እዚህ ወንበር ላይ አሁን የተለያዩ ሰዎች አሉ። ከነዚህ ውስጥ ደግሞ የራሴ አካውንቶች ናቸውና ስለዚህ ቀጥታ እዞን የሚገባ እንደዚህ አይነት ወንበር ላይ ነው ማለት ነው። ዜን አፍተር እዚህ ጋር ማሰብ ያለባችሁ ኤጀንሲ ሌቭል ነው። ቀጥታ እንደገባችሁ እኔ ሆስት ኤጀንሲ እንድትሆኑ አልፈልግም። ምክንያቱም ሆስት ሆናችሁ ያለውን ነገር በደንብ ካያችሁት በኋላ ሆስት መሆን ትችላላችሁ ማለት ነው። ኢንቫይት ኤጀንሲ ወይም ደግሞ እናንተ አዲስ ስትሆኑ ኢንቫይት ጆይን ኤጀንሲ እና ጆይን ሆስት ብሎ ነው የሚመጣው። ስለዚህ ጆይን ሆስት ብላችሁ ነው መግባት ያለባችሁ። ከዛ በኋላ ልክ እዚህ ጋር እንደምታዩት እንደዚህ አይነት ፊቸር ይመጣል። ይሄ የሚመጣው ግን ኤጀንሲ ስትሆኑ ነው። ኤጀንሲ ካልሆናችሁ ሆስት ካልሆናችሁ ግን ይሄ አይነት ፊቸር አይመጣም። ሆስት አፕላይ ለማድረግ ደግሞ እዚህ ጋር ገብታችሁ ሆስት አፕላይ ስትሉት ቀጥታ ይዟችሁ ይገባል ማለት ነው ወደ ሆስት አፕሊኬሽኑ። ያለው የኤጀንሲ ሲስተም ይሄንን ይመስላል። ኢንቫይቴሽን ለማድረግ እዚህ ጋር ሰዎችን ኢንቫይት ለማድረግ እዚህ ጋር ገብተን ኢንቫይት እናደርጋለን ማለት ነው። ስለዚህ ኢንቫይት ስናደርግ ግን ሩሎች አሉት። ስለዚህ የተለያዩ ሩሎች አሉት። እነዚህን ሩሎች ደግሞ በደንብ ታዩታላችሁ። ልክ ይሄንን ይመስላል የፕላትፎርም ሩል።
እስከ ኮሚሽን ሌብሉ ምን ያክል ነው፣ ምን ያክል ሌብል ይሄዳል፣ ሱፐር ሌብል ስንት ነው፣ ቫሊድ ቢትኮይን ምን ያክል ነው፣ ለ30 ቀን ያክል ምን ያክል ሰርታችኋል፣ በሱ ኮሚሽን ምን ያክል ትከፈላላችሁ የሚሉት የተለያዩ አይነት ሩሎች አሉ። እነሱን ሩሎች ደግሞ ረጋ ብላችሁ ለማየት ሞክሩ፣ ወይም ደግሞ በደንብ ታዩታላችሁ ማለት ነው። ስለዚህ ይሄንን ስንት ነገር ያሳያችሁ ማለት ነው። ኤጀንሲ እንዴት እንደምትሞሉ፣ ኢንቫይቴሽን እንዴት እንደምታደርጉ፣ ሬጂስተር እንዴት እንደምታደርጉ እዚህ ጋር አሳይቻችኋለሁ ማለት ነው። ከዛ በኋላ ደግሞ ኮይን ሪቻርጅ ለማድረግ ምን ማድረግ አለባችሁ የሚለውን እዚህ ጋር የተለያዩ ኢትዮጵያውያን ኮይን ሴለሮች አሉ። በእነሱ ኮይን ሴለሮች መሰረት ገብታችሁ ኮይን ሴለር መሆን ትችላላችሁ ማለት ነው። ልክ እዚህ ጋር እንደምታዩቸው በጸሎት 39 ሚሊዮን ኮይን ሽጣለች፣ 35 ሚሊዮን ኮይን ሽጣለች። 35 ሚሊዮን ኮይን ማለት ቤተሰብ በጣም ቀላል እንዳይመስላችሁ $10,000 በላይ ነው። እነ ያሚ 17 ሚሊዮን ኮይን ሸጠዋል። እነ ሙራድ፣ እነ ግሩሜ የተለያዩ ሰዎች ሁሉ እዚህ ጋር ኮይን እየሸጡ ያሉ ሰዎች አሉና እነዚህ አይነት ሰዎች ምንም በቀላሉ ስራቸውን እየሰሩ ያሉ ሰዎች ናቸው ማለት ነው። በቀላሉ በቀን ገቢ ከ7,000 ያላነሰ ገቢ ብቻ በኮይን ሴለር አማካኝነት ገቢ ያገኛሉ ማለት ነው። ስለዚህ ዛሬ ነገር ሳትሉ ይሄን ነገር ብትጀምሩት ሞር ኢፌክቲቭ ትሆናላችሁ ፋሚሊ። ይሄንን ነገር እንዳትረሱ ለማለት ያክል ነው። ኮይን ሪቻርጅ ለማድረግ እዚህ ጋር ከነሱ ጋር ቀጥታችሁ በዋትስአፕ ከፈለጋችሁ በዋትስአፕ ስልካችሁን ኮፒ ታደርጋላችሁ። ኮፒ አድርጋችሁ ስልካችሁን መምጣት ከዛ በሜሴጅ ከፈለጋችሁ ደግሞ ይሄ ሜሴጅ የሚለውን ነክታችሁ ቀጥታ ያለውን ነገር ያሳያችኋል ማለት ነው። ስለዚህ ቀጣይ የምሰራላችሁ ደግሞ በዚህኛው ላይ እንዴት አድርገን ኢንቫይት ማድረግ እንችላለን፣ ኢንቫይት ስናደርግ ምን ያክል ሌብል አለው፣ ኤክስቼንጅ ምን ያክል ነው እና ምን እንዴት አድርገን ብንሰራስ ወይም ደግሞ ከአንድ ሰው ከ7 ከ8 በላይ አካውንት እንዴት ሊከፍት ይችላል የሚለውን ተጨማሪ አካውንት ለመክፈት በምን ፕላትፎርም መጠቀም አለብን የሚለውን በደንብ አሳያችኋለሁ። ስለዚህ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። መልካም